ሳላ ለብሰው ሌሊቱን ማነጋገሪያ ሆኖ ያደረው ቪዲዮ ማይክል ጃክሰን እና ሄርሜላ ሪካርድ ሰብረው አደሩ። ህዝቡ በልልታ ሚዲያውንና ቲክቶኩን እንቅልፍ አሳጥቶት አደረ። ሩታ የአንተ ልጅ አይደለም የሚለው ቃላት ከየት መጣ? ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አርማይ ተመልካቾቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል። እንደ ሰማይ ከዋክብቱ እንደ ምድር አሸዋ ላይክ፣ ሼር፣ ሰብስክራይብ በማድረግ ይሄ ቪዲዮአችን ለሁሉም እንዲደርስና ጧት ማታ የምንለቃቸው አዳዲስ ቪዲዮዎች ለእናንተ እንዲደርሱ ማለት ነው። እንግዲህ ቤተሰብዬ ሌሊቱን ማነጋገሪያ የሆነው የማይክል ጃክሰንና የሄርሜላ የእርቅ አወራረድ ህዝቡ እንዳለ በእልልታ ሄርሜላ 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 በቲክቶክ መንደርና በሶሻል ሚዲያ መተላለፊያ መጥፋቱንና የማዳም ቅመሞች እንቅልፋቸውን ሳይተኙ በደስታ አደሩ። ታዲያ ሌሎቹ ደግሞ ድንኳናቸውን ጥለዋል የሚልም ዜና እንግዲህ ነው የሰማ ነው። እንግዲህ የሄርሜላ የፍቅር ጀማአ በሙሉ እንግዲህ እልልታችን ከዚህ በላይ እማ ዜድዬ ዱአችን ፈጣሪ ሰማን እልል ጥላት ተንጨረጨሩ ብላለች። አዎ ቲኤምዲዬ በጣም ጥላትማ እንደዚህ እያየ ነው በአደባባይ ያልቅስ እንጂ። ታዲያ ሩታ ሀብቴ ዛሬም አልፈልግህም ልጁም ያንተ ልጅ አይደለም በማለትና ፍቅር አዳነች አበቤን የመሰለ ሴትዮ መነጽሯን ደግሞ ዛሬ እንዴትና እንዴት አድርጋ ነው የመጣችው። ስለዚህ ምንም ሆነ ምንም ተፈጠረ ማይክል ጃክሰን ሄርሜላ ካሁን በኋላ ቃልና ቃሌ ነው፣ የፈለገው ነገር ቢመጣ በመካከላችን ኮሽታ እንኳን አናስገባም ሲል ኮሜንታተሮች በደስታ አበዱ። ታዲያ እኔም ብዬ ነበረ ይሄ ቀን ነው የናፈቀን፣ ይሳካል። እናንተ ብቻ ረጋ በሉ። ወተት ረጋ ሲል ነው ደስ የሚለው ቅቤ የሚወጣው። ተው ብዬ እንደዛ ስትጨፍሩ የነበራችሁ በማይክል ጃክሰን ላይ የስድብ ውርጅብኝ ስታወርዱበት የነበራችሁ ሰዎች ዛሬ ማይክል ጃክሰን ማረን፣ እንኳን ደስ ያለ የኛ ጀግና የኛ አንበሳ ስትሉት እኔ ለራሱ ገርሞኝ ሰው ብዬ ልጀምር አልኩና ስንት መልካም ሰዎች አሉ ብዬ ተውኩት። ተሳዳቢዎቹን ወደ ጎን አድርጌ ማለት ነው። ታዲያ ሩታ ሀብቴ ይሄ ቀይ ቀሚስ ልክ እንደ ቫላንታይን ዴይ ወይም ብትውን የምትባል የኮይት እንትና ኮይት አልኩኝ የባህሪን እንትናለች አርቲስት አለች። ልክ እሷ ነው የምመስለው ሁልጊዜ ብትውል በአካል እንደው ይሄ ጸጉር አሰራሯ ቀይ ቀሚስ ጧት ማታ መልበሷ በቃ እሷን ያችን የምንድነው የባህሬንን ድራማ ሰሪ የምትመስል ሴት ነው ሩታ እየመሰለች ያለች። ሩታ ምን አለ ሆድሽ ደግሞ ገፋም ያይ ነገሩን ይሄ የምግብ ነው የልጅ አይደለም። ቤተሰብዬ ብዙም አትደንግጡ፣ የምግብ ነው። ስለዚህ እኔ በጣም የናፈቀኝ አብርሃም እኮ እንደው ሄርሜላ ሲስማት እኮ ይጮሃል እኮ ነው እኮ የሚላት። እሷም ኧረ ፍቅር አሉ ስሙን አሳንሰው ከድንጋይ ይበልጣል። ሄርሜላ ሚሊዮን ለተሸከመው ሰው ሄርሜላ የሚዲያው ድምቀት እንግዲህ ሩታንና ፍቅርን አንጨርጭራቸዋለች ማለት ነው። ተራ በተራ እንግዲህ እንደዚህ እያደረክ ማይክል ጃክሰን አንቺ ተይ ቆይ ሀሳብ ትጨርስ፣ አንቺ ተይ እሷ ትጨርስ እያለ ዳኝነቱን በአደባባይ አሳውቆናል። ማይክል ጃክሰንማ ይሄን ጸጉርና ይሄን ኬብ ይሄን መነጽር ካደረገ በኋላ ሌላ ሰው የሚመስልበት እኔ ብቻ ነኝ ወይስ እናንተም ናችሁ ስል ዜናዬን አበስራለሁ። ታዲያ ኩሽታውና እሩምታው ይሄንን ሰሞን ደግሞ ምንም የማናቀው ነገር በአደባባይ እየመጣ ነው ያለው። ጥንቃቄ ቀይ መስመር እየሳቱ ስለሆነ አንዳንድ ሴቶች በሙቀቱ ሁኔታ ስለዚህ ቀይ መስመራቸውን አሳምረን በደንብ አድርገን ካሁን በኋላ እንደምንዘጋ እኔም በላይቭ ሰዓቴ አሳውቃችኋለሁ ስል እነግራችኋለሁኝ።
ብዙ ሰው ዜድሻ ምን ተፈጠረ ምንድነው ደግሞ ምን መጣ ለምትሉኝ ምን ያልመጣው አለ። በ2018 2019 ጫፍ ላይ ሆኜ እየጠበኩት ነው ስለ እኔም ዜናዬን አሳስባለሁ። ታዲያ ይሄ ነገር እስከ መቼ ነው የሚቋረጠው? ማለቴ በዜድሾ ላይ እየተደረገ ያለው ነገር አብሶ ይሄ አዲስ ቻናል ብለን የከፈትነው ላይ በጣም ብዙ ሴቶች የሙቀቱ ሁኔታ እያፍላላቸውና እያብላላ ቸው መሆኑ ታይቷል። በግሃድ እንግዲህ ቪዲዮ እየከፈቱ እያሳዩን ነው ስለ እኔም ከዚሁ ጥሬን አስተላልፋለሁ። ወገን ለወገን ደራሽ ነው። ካልተገደሩ ወደ መገደሪያው እንገድራቸው። ወንዶች የሚባሉ ጠፎይ ያየውታ ጅራውን ዱላ ጋጋታ የት ሄዶ ነው? እኔ ቤት እንደዚህ እየመጡ አዋላሂ ነው ቢስሚላ ወይም ምን በእግዚአብሔር የማይል ነገር እያሳዩ ስለሆነ አይናችንን ታመን እያደር ነው ስለ እኔም ከዚሁ ዜና አንባቢዋ እናገራለሁ። በካልዳነ ሞት እስኪ ተውን ሰንበት በትበሉ እላለሁኝ። ምክንያቱም ፈጣሪ ያዋርዳል፣ ሰው ደግሞ ይልካል። የፈጣሪ ነገር የሚመጣው ነገር አይታወቅምና ለማንኛውም ከሰዓት ዜናዬ አዲስ ቪዲዮ ጠብቁኝ እላለሁኝ። በትናንትናው ሌሊት ጉዳይ በጣም ብዙ ሰው ስለኔ ተጨንቃችሁ እየደወላችሁና የተለያዩ መልእክቶችን ለምታስቀምጡልኝ በሙሉ ምስጋናዬ ላቅ ያለ ነው ስል እኔም ከዚሁ አበስራለሁ። ታዲያ ደስታዬን በትናንትናው ቀን ለማጨለም የተሯሯጡ ሁሉ ሳይሳካላቸው በመቅረቱ በጎዳና ላይ ቀርተዋል ማለት ነው። የማይክል ጃክሰንና የሄርሜላ ሮማንቲክና አሳሳም እንደው እንዴት አባቴ አድርጌ ላስረዳችሁ። ማይክል ጃክሰንማ ዛሬ አንድ ሾርት ቪዲዮ በአናታቸው ብትልሊ ደግሞ ቀኑን ሙሉ ሲፍላላባቸው ይውላል ስል እኔም ከዚሁ ለወንድምየው አሳስባለሁ። ሩታና ፍቅር ታዛቢዎች ሆነው ቀሩ። የጊዜ ነገር እንደዚህ ነው እላለሁ። የማይፈልጉትን ወንድ ከቂጡ መሄድ መስዋዕት ያስከፍላል። ልጁ እንደሆነ መንኖ ወደ ሄርሜላ ገብቷል ስል ለፍቅር ጀማ